ሃይ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ሰላም ልበላችሁ ብዬ ነው እና አንዳንድ ታሪክ ላጫውታችሁ ነው። ሰሞኑን በኢቢኤስ ሰይፉ ሾው ላይ የሬዲዮ ፕሮግራም ላይ ዲላ የሚባል ከተማ ደቡብ ውስጥ መሰለኝና አይታችሁት ይሆናል ታሪኩን። አንዲት ልጅ ወልዳ ባጃጁ ላይ ጥላበት ጠፋች። ሰውየው አጋጣሚ ባጃጅ ሹፌር ነው እና ባጃጅ ሹፌር ነው። ባጃጁን በር ላይ አቁሞ ወደ ቤት ሲገባ ኢሚዲየትሊ ወዲያውኑ ወስዳ ከባጃጁ ላይ ጥላበት ሄደች ማለት ነው ሕፃኑን። እና ሀገር ሰላም ነው ብሎ ቤት ገብቶ ሲወጣ ባጃጁ ላይ ሕፃኑን አገኘው። ባጃጁ ላይ ሕፃኑን አገኘው እና እኔ እየተከታተልኩት ነበር እና ትንሽ ኢሞሽናል ሁኝ፣ አለቀስኩኝ፣ አዘንኩ፣ ውስጤ አዘነ እና ወዲያውኑ ስወጣ ባጃጅ ላይ ሕፃን ቁጭ ብሏል አለ እና ምናምን ብዬ አለ በጣም እንደው ደንግጬ አለ ወዲያውኑ ለሚመለከተው አካል ደውዬ አሳወቅኩኝ አለ። ወዲያውኑ እንትን ብዬ አለ ሕፃኑን አንስቼ ወሰድኩ አለ እና ሕፃኑ በጣም ደክሞ ነበር አለ እና ደክሞ ነበር አለ ሕፃኑ እና የሚገርም ታሪክ ነው፣ አዳምጡት። ወዲያው ወስጃለሁ፣ አይታችሁት ሊሆን ይችላል አለ። ወዲያው ወስጃለሁ ሕፃኑን በቃ ግራው ገባኛል። 10 ቀኑ ነው አለ። ገና 10 ቀን አንሞላውም አለ። ባለፈው ሰኞ ነው 10ኛ ቀኑ ክትባት የነበረው አለ እና ወዲያውኑ አለ ወሰድኩት አለ ቤት ወስጄ ሲያም በኋላ ምን ልስጠው አለ። አሁን ይሄ ሚዶ የሚባለው ነው ዱቄት ወተት እንትን ስላለ ነፍስ ዘራበት አለ። ነፍስ ዘራበት አለ እና እዚያ በኋላ እየዋለ እያደረ ደህና እየሆነ በቃ ተረጋግቶ ድምፁ አያሰማ አይረብሽ፣ ወተቱን ይጠጣል፣ ይተኛል አለና ኦ ማይ ጋድ ኤኒዌይስ እና እዚያም በኋላ በቃ ያን ያያለ ከ500 በላይ ሰው እኔ ልውሰደው ብሎ ደወለልኝ አለ። ከ500 በላይ ሰው ደወለልኝ አለ። እኔ ልውሰደው ብሎ ደወለልኝ አለ። ሲያም በኋላ አለ በቃ ሌሊት በሙሉ አለ ስልኬ ቢዚ ነው አለ። በቃ ስልኬ አለ በቃ ወረፋ ነው አለ ስልኬ። ሲያም በኋላ መጨረሻ ላይ አንዱ ከአሜሪካ ደወለ አለ። ከአሜሪካ አንዱ ደውሎ እንዲያው በቃ ልጅ የለኝም አለ። እንዲያው እባክህ ብሎ አለ። የመጨረሻ በቃ አለ እንዲያው አለቀሰ አለ። በቃ እየየ ብሎ አለቀሰ አለ። የመጨረሻ አዚያ በኋላ ምናምን ብዬ ይሻልኩት አለ እና ያ ሕፃን አሁን እግዚአብሔር ይመስገን አሜሪካ ሊገባ ነው ምናምን ብለው ያ ሕፃን በቃ አሁን ሁሉ ነገር አልቆለት ስም አውጡ ተብሎ ስም እየወጣለት ነው እና አሜሪካ የሚኖሩ ሰውየው ልብ ብሎ እዚህ ጋር አሜሪካ የሚኖረው ሰውየው ቴዎድሮስ ነው የሚባል ሕፃኑን የሚወስደው ማለት ነው። እና የልጁ ስም ማን ይባል ሲባል አለማየሁ ይባል ተባለ። አለማየሁ ማለት ደግሞ የአፄ ቴዎድሮስ ልጅ ነው። ወደ እንግሊዝ ሀገር ተወስዶ አፄ ቴዎድሮስ ሲገደል እቴየ ጥሩ ወርቅንና ልዑል አለማየሁን ማርከው ሲወስዷቸው እቴየ ጥሩ ወርቅ ሐማሴን በረሃ ውስጥ ሞተች። ልዑል አለማየሁን ወደ እንግሊዝ ሀገር ይዘውት ገቡ። እሱ መዚያም በኋላ እዚያ ሲኖር በ18 ዓመት ሲሞላ ወደ ሀገር የመልሱኝ ምናምን አለ። ወደ ሀገሩ አልመለሱትም። ታሞ ያው ምን እንደሆነ አይታወቅም። ብዙ ነው የሚወራውም የሆነ ነገር እንትን ብሎታል ይባላል። ሞተ እና ንግስት ቪክቶሪያ ምን ብላ ጻፈች? ከመቃብሩ ቦታ ላይ ልዑል አለማየሁ ባይተዋር ሆኖ መጥቶ ባይተዋር ሆኖ ሞተ ብላ ጻፈች መቃብሩ ላይ። ዛሬም ድረስ የንግስት ቪክቶሪያ ጽሑፍ በልዑል አለማየሁ መቃብር ላይ አለና ይህ ሕፃን ሰውየው የሚወስደው ሰውዬ ቴዎድሮስ ስለሚባል ስሙን ልዑል እንበለው ተብሎ
ልዑል አለማየሁ ሊባል ነውና በጣም ደስ ብሎኛል። ይሄ ሕፃን እንግዲህ አሜሪካ ሊገባ ነው። ግማሹ ሙሴ እንበለው አለ። ሙሴ ማለት ደግሞ እንግዲህ በባህር ወድቆ የተገኘ ማለት ነው። እናቱ ወስዳ ጥላው፣ እዚያም በኋላ እንግዲህ አንዱ አንስታ ወደ ቤት እንደወሰደች የንጉሱ ልጅ ነው የሚናገረውና ይህም አሁን ሙሴ እንበለው ተባለ፣ ልዑል አለማየሁ እንበለው ተባለና መጨረሻ ላይ አለማየሁ ሊባል ነው መሰልና እንግዲህ በጣም ደስ ብሎኛል። እስኪ በዚህ ላይ አስተያየት ጻፉ። ግን እያለቀስኩ ነው የተከታተልኩት። ትራሴ ላይ ለጥ ብዬ እንባዬ በዚህና በዚህ ነው ጠለል ያለና ወድቆ የተገኘ እንግዲህ ተመልክቶ 10 ቀን ያልሞላው ሕፃን እግዚአብሔር ፈቅዶ እንግዲህ ወደ አሜሪካ ሊገባ ነው። ልዑል አለማየሁን የሰማ ሌሎችንም እግዚአብሔር እንዲሰማቸው ምኞቴ ነው። እስኪ ሀሳቤን ሸራ አድርጉ። በጣም ደስ ይላል የምትሉ አሜዚንግ ነው። በጣም ደስ ብሎኛል ወንድሞች። ልክ በቃ እኔ በጣም እንደዚህ ሕፃን አልተደሰትኩም። እያለቀስኩ ነው የተከታተልኩት። ይህን አሁንም እንደዚህ ሳወራችሁም ውስጤ እንትን ነው፣ ግን ደስተኛ ነኝ። በጣም ደስተኛ ነኝ። የዚህ ሕፃን በጣም ማርያምን በጣም ነው የተደሰትኩት እና በጣም እና ሸራ አድርጉት። የሚገርም ነው። እኔ ደግሞ አሁን በስደት ሀገር ስለመኖር ውስጤ ብዙ ጊዜ ኢሞሽናል ሆናለሁ፣ ይሰማኛልና እግዚአብሔር ይመስገን። ይሄን ሕፃን እንኳን እግዚአብሔር ሰማው፣ እንኳን እግዚአብሔር ሰማው። እኔ እግዚአብሔር የተመሰገነ ይሁን። እንኳን እግዚአብሔር ሰማው ይሄን ሕፃን።